ሰላም ጤና ይስጥልን የተከበራችሁ የፈታ ዴሊ ቤተሰቦች፣ የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ኢትዮጵያና ኤርትራ ጦራቸውን ወደ ድንበር አስጠግተዋል ሲል ከሰሞኑ ጥብቅ የማስጠንቀቂያ ይዘት ያለው ዘገባ ያስነበበው ብሉምበርግ በኢትዮጵያና ኤርትራ ጉዳይ አዲስ መረጃ ይፋ አድርጓል። ጉዳዩ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በተያያዘ ነው። ሶስት አቅጣጫ ያላቸውና ተገላቢጦሽ የሆኑ ፍላጎቶችን በአንድ ማዕቀፍ ውስጥ በማምጣት በፕሬዝዳንቱ መፍትሄ ማበጀት እንደሚቻል ትንታኔው አመልክቷል። ሶስቱ አማራጮች ምንድናቸው? መረጃው ተዘጋጅቷል። በአማራና በትግራይ ክልሎች የይገባኛል ጥያቄ ባነሱባቸው አካባቢዎች የሚቋቋሙ የምርጫ ክልሎችን በሚመለከት የፌዴሬሽን ምክር ቤት ያሳለፈውና በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ይፋ አድርጎት የነበረውን ውሳኔ ስምረት ፓርቲ በፍርድ ቤት አሳግጃለሁ ሲል አስታውቋል። የፌዴሬሽን ምክር ቤትን ውሳኔ ተቀብሎ እንደሚተገብር ያሳወቀው የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ጉዳይ ምላሽን ይዘህ ቅረብ ተብሎ ቀነ ቀጠሮ ተሰጥቶታል። ጉዳዩን ወደ ፍርድ ቤት የወሰደው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲም መግለጫ አውጥቷል። ህወሓትም እጠራዋለሁ ያለውን ክልል አቀፍ የተቃውሞ ሰልፍ ዛሬ አስጀምሯል። ሁሉንም መረጃዎች ዳሰናቸዋል። የፌዴራል መንግስትና የህወሓት አለመግባባት በቀጠለበት ወደ ክልሉ የሚገባው ነዳጅ ሙሉ ለሙሉ መቋረጡ ተሰምቷል። በመደበኛ ሁኔታ በየወሩ 15 ሚሊዮን ሊትር ነዳጅ ወደ ክልሉ እንደሚገባ ቢጠበቅም አሁን ላይ ወደ ትግራይ የሚገባው ነዳጅ ሙሉ ለሙሉ ተቋርጠዋል ሲል በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር አስታውቋል። ይዘነዋል። ከሶማሊያ በመገንጠል ራስ ገዝ የሆነችው ሶማሊላንድ ብቸኛውን ሀገራዊ እውቅና ከእስራኤል ያገኘች መሆኑ የሚታወስ ሲሆን የእስራኤል የውጭ ጉዳይ ሚኒስቴር የኤክስ ገጽ መረጃ እንዳመለከተው ከሆነ እውቅናውን ተከትሎ አምባሳደሯን ወደ እስራኤል ልትልክ ነው። ጥንቅራችን ዳሶታል። ሶማሊያ ኤርትራ በሚል ቅጽል ስም የሚጠሩ ዜጋዋን የአየር ኃይል ዋና አዛዥ አድርጋ የመሾሟ ጉዳይ አነጋጋሪ ሆኗል። አጠር አድርገን ከያዝናቸው ዕለታዊ መረጃዎች መካከል ነው። በጎረቤት ሶማሊያ ማዕከላዊ ወደብ የሆነችው ሆብዮ አዲስ የወደብ ግንባታ እያፋጠነች መሆኑ ተዘገበ። ከሰሞኑ ፕሮጀክቱ ከንድፍ ወደ መሬት መሸጋገሩን ዘአፍሪካ ሪፖርት የተሰኘ ዜና ምንጭ ዘግቧል። የወደቡ ግንባታ የኢትዮጵያን የውጭ ንግድ ታሳቢ ያደረገ መሆኑን አልሚዎቹ መረጃ ሰጥተዋል። ለኢትዮጵያ ታስቦ እየተሰናዳ ስላለው ወደብ የምንላችኋለን። በደቡብ ሱዳን የኢትዮጵያ ሰላም አስከባሪ ጦር ከተባበሩት መንግስታት የእውቅና ሜዳሊያ ሽልማት ተበርክቶለታል። ስነ ስርዓቱን የተመለከተ መረጃ ይዘናል። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በኢትዮ ኤርትራ ጉዳይ ለትራምፕ የቀረበው ኢትዮጵያና ኤርትራ ጦራቸውን ወደ ድንበር አስጠግተዋል ሲል ከሰሞኑ ጥብቅ የማስጠንቀቂያ ይዘት ያለው ዘገባ ያስነበበው ብሉምበርግ በኢትዮጵያና ኤርትራ ጉዳይ አዲስ መረጃ ይፋ አድርጓል። ጉዳዩ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በተያያዘ ነው። ዘገባው ኢትዮ ኤርትራ ጦርነቱ ሳይፈነዳ የማደራደር ትክክለኛው ጊዜ አሁን ነው ሲል አመልክቷል። ትራምፕ በዓለም ላይ ጦርነት እየቋጨው ነኝ በሚል እያነሱት ያለው አጀንዳ ተአማኒ የሚሆንበት አጋጣሚ ይሄ ነው ሲል ተነባቢ መጽሔት የኢትዮ ኤርትራን ጉዳይ አቅርቦታል። ዓለም አቀፍ ፖለቲካ ተንታኙ ማርክ ሻምፒዮን ባስነበቡት በዚሁ ትንታኔ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአፍሪካ ቀንድ ያለውን ውስብስብ ቀውስና አስጊ የጦርነት ደመና ጣልቃ በመግባት ሊፈቱ የሚችሉባቸውን እድሎች አመልክተዋል። ትራምፕ በዝርዝር የዲፕሎማሲ ስራዎች ውስጥ ከመጥለቅ ይልቅ በሁሉም ወገኖች ላይ ተጽዕኖ ያላቸውን የክልሉን የቅርብ አጋሮቻቸውን በማስተባበር መሪዎችን የማስማማትና የመጫን ሚና ሊጫወቱ እንደሚችሉ ተንታኙ ገልጸዋል። ለዚህም ሶስት አቅጣጫ ያላቸውና ተገላቢጦሽ የሆኑ ፍላጎቶችን በአንድ ማዕቀፍ ውስጥ በማምጣት መፍትሄ ማበጀት እንደሚቻል ትንታኔው አመልክቷል። እነዚህም የኢትዮጵያን የኃይልና የቀይ ባህር ፍላጎት፣ የግብፅን የውሃ ዋስትና ስጋት እንዲሁም የኤርትራን የደህንነት ስጋትና በትግራይ በኩል ያለውን የሰላም ስምምነት አፈጻጸም ክፍተት በአንድነት ማስታረቅ ናቸው። ይህንን ለማሳካትም ትራምፕ በሁለቱ ተቀናቃኝ ጎራዎች ማለትም በተባበሩት አረብ ኤምሬትና በሳውዲ አረቢያ የሚመራው ጥምረት ውስጥ ካሉ ዋና ዋና ተዋናዮች ጋር ያላቸውን ጠንካራ ግንኙነትና ተጽዕኖ በመጠቀም በኢትዮጵያና በጎረቤቶቿ መካከል ያለውን ውጥረት ሊያረጉ እንደሚችሉ ተንታኙ አመልክተዋል። ምንም እንኳን በአፍሪካ ቀንድ ጣልቃ መግባት ለትራምፕ የሚሰጠው የፖለቲካ ትርፍ አነስተኛ ቢሆንም የትግራይ ተወላጆች ክርስቲያን መሆን ግን በትራምፕ ደጋፊዎች ዘንድ ለጉዳዩ ትኩረት እንዲሰጠው ተጨማሪ ምክንያት ሊሆን ይችላል የሚል የግምት ትንታኔውን አስፍሯል። በሌላ በኩል ዶናልድ ትራምፕ ከዚህ ቀደም ኢትዮጵያና ግብፅ በታላቁ የኢትዮጵያ ህዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን መናገራቸው ይታወሳል። ይህን አቋማቸውን ከሰሞኑ በምክር ቤቱ በነበራቸው ንግግር ላይም አንስተውት እንደነበር አይዘነጋም። ትራምፕ በሁለተኛው የስልጣን ዘመናቸው 8 ጦርነቶችን በዓለም ላይ ማስቆማቸውን በተደጋጋሚ ሲናገሩ ቢደመጡም
የተአማኒነት ጥያቄዎች እንደተነሱባቸው ዘገባው አውስቷል። አሁን ላይ ትራምፕ በአፍሪካ ቀንድ ከፍተኛ አደጋ የጋረጠውን ጦርነት የማሸማገል ትክክለኛ አጋጣሚ እጃቸው ላይ መሆኑን ትንታኔው አጽንኦት ሰጥቷል። ወደ ቀጣይ መረጃ አለፍን። በወልቃይትና ራያ ጉዳይ የወጣው እግድ በአማራና በትግራይ ክልሎች የይገባኛል ጥያቄ ባነሱባቸው አካባቢዎች የሚቋቋሙ የምርጫ ክልሎችን በሚመለከት የፌዴሬሽን ምክር ቤት ያሳለፈውና በኢትዮጵያ ብሔራዊ ምርጫ ቦርድ በኩል ይፋ አድርጎት የነበረውን ውሳኔ ስምረት ፓርቲ በፍርድ ቤት አሳግጃለሁ ሲል አስታውቋል። የፌዴሬሽን ምክር ቤት ውሳኔን ተቀብሎ እንደሚተገብር ያሳወቀው የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ጉዳይ ምላሽን ይዘህ ቅረብ ተብሎ ቀነ ቀጠሮ ተሰጥቶታል። ጉዳዩን ወደ ፍርድ ቤት የወሰደው በአቶ ጌታቸው ረዳ የሚመራው ስምረት ፓርቲም መግለጫ አውጥቷል። ህወሓትም እጠራዋለሁ ያለውን ክልል አቀፍ የተቃውሞ ሰልፍ ዛሬ አስጀምሯል። ብሔራዊ ምርጫ ቦርድ የካቲት 16 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ የጻፈለትን ደብዳቤ መሰረት በማድረግ የሁመራ፣ የአዲረመጽ፣ የኮረም ወፍላ፣ የጠለምትና የራያ አላማጣ የምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ መወሰኑን ገልጾ ነበር። ይህን ከፍተኛ ውዝግብ የፈጠረውን የቦርዱን ውሳኔ በማስመልከት ዴሞክራሲያዊ ስምረት ትግራይ ረቡዕ የካቲት 18 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት ክስ አስገብቶ እንደነበር የፓርቲው ጽህፈት ቤት ምክትል ኃላፊ አቶ ሙላት ገብረስላሴ መረጃውን አድርሰውኛል ሲል ሪፖርተር አመልክቷል። ፓርቲው በዛሬው ዕለት የካቲት 19 ቀን 2018 ዓ.ም ለፌዴራል ከፍተኛ ፍርድ ቤት አንደኛ ምርጫ ችሎት ያስገባው የእግድ ውሳኔ ተቀባይነት ማግኘቱንና በፌዴሬሽን ምክር ቤት ውሳኔ መሰረት ቦርዱ ያሳወቀውን ውሳኔ በጊዜያዊነት መታገዱን በተለያዩ ማህበራዊ መገናኛዎች ባሰራጫቸው መረጃዎች አሳውቋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በማህበራዊ ገጻቸው ላይ ባጋሩት በዚህ ውሳኔ ምርጫ ቦርድ መልሱን የካቲት 25 ቀን 2018 ዓ.ም እንዲያቀርብ ፍርድ ቤት አዟል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩ የተባሉትን 5 የምርጫ ክልሎች በተመለከተ ከፌዴሬሽን ምክር ቤት ደርሶኛል ያለውን ውሳኔ ይፋ ካደረገ በኋላ የሁለቱ ክልሎች ፖለቲከኞች ድጋፍና ተቃውሟቸውን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር በህዝባዊ ወያነ ሓርነት ትግራይ ህወሓት፣ ዴሞክራሲያዊ ስምረት ትግራይ ስምረትና ሌሎችም በትግራይ የሚንቀሳቀሱ ፓርቲዎች ውሳኔውን ሲቃወሙ፣ በአማራ ክልል በኩል ያሉ የፖለቲካ ፓርቲዎች የተላለፈውን ውሳኔ የደገፉበት ሁኔታ ታይቷል። ይህ በእንዲህ እንዳለ በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ውሳኔውን በፍርድ ቤት አሳግጃለሁ ከማለቱም ባሻገር ይህንኑ ተከትሎም ባወጣው መግለጫ ጉዳዩን በተመለከተ እርምት እንዲወሰድ ለተለያዩ የመንግስት አካላት ደብዳቤዎችን አስገብቻለሁ ብሏል። በዚህም ለብሔራዊ ምርጫ ቦርድ እንደዚሁም ውሳኔውን ለወሰነው ለፌዴሬሽን ምክር ቤት ደብዳቤዎችን አከታትሎ ያስገባ መሆኑን በዚሁ በዛሬው መግለጫው አስታውቋል። ይህ ውሳኔ አደገኛና ህገ መንግስታዊ ያልሆነ ብቻ ሳይሆን በሁለቱ ህዝቦች መካከል አዲስ ግጭት የሚፈጥር በመሆኑ ወዲያውኑ እንዲስተካከል አሳስበናል ያለው ስምረት የፌዴሬሽን ምክር ቤት ውሳኔ ህገ መንግስቱን በግልጽ የሚጥስ ሲሆን የፖለቲካ ይዘት ያለው ነው ሲልም አክሏል። ለችግሮቹ ብቸኛ መፍትሄ ፕሪቶሪያው ስምምነትን ያለ አንዳች ክፍተት መተግበር ነው ያለው ስምረት ከዚህ ውጭም በስም ባይጠቅስም የተፈናቀሉትን ዜጎች ወደ ቤትና ቀያቸው እንዳይመለሱ እገታ ፈጽመዋል በማለትም ህወሓትን በቃላት ሸንቆጥ አድርጓል። የተፈናቀሉትን ሰዎች ወደ ቤታቸው ለመመለስ በሚደረገው ጥረት ሂደቱን በማደናቀፍ የትግራይን ህዝብ ያገተውና የፖለቲካ ቁማር የሚጫወተው ኃይል አሁን ተመልሶ ሰላማዊ መስሎ በመታየት ላይ ነው ሲልም ትችቱን ሰንዝሯል። ወልቃይትን፣ ራያንና ጠለምትን በተመለከተ ፌዴሬሽን ምክር ቤት ያሳለፈውን ውሳኔ የተቃወመው ህወሓት በትግራይ ህዝቡን ለተቃውሞ ሰልፍ ጠራለሁ በማለት በትላንትናው ዕለት ባወጣው መግለጫ ያስታወቀ መሆኑ አይዘነጋም። በዚህም በዛሬው ዕለት በአንዳንድ ከተሞች ሰልፎች የታዩ ሲሆን ስምረት ፓርቲ ቡድኑ ራሱ ለፈጠረው ችግር እና ላባባሰው ችግር መጠቀሚያ በማድረግ አሁን ደግሞ ሰልፎችን እያነሳሳ ነው ሲልም ወቀሳውን ሰንዝሯል። ስምረት በመግለጫው አክሎም በአጠቃላይ መላው ህዝብና በተለይም ለውጥ ፈላጊዎች የሀገራዊ አቅም እንዲዳከምና የትግራይ ብሔራዊ ጥቅም አደጋ ላይ እንዲወድቅ የሚያደርገውን ኃይል ዞር በል ልትሉት ይገባል በማለትም መግለጫውን ቋጭቷል። በቀጣይ መረጃ ትግራይ የሚገባው ነዳጅ ተቋርጧል። ጀነራሉ የፌዴራል መንግስትና የህወሓት አለመግባባት በቀጠለበት ወደ ክልሉ የሚገባው ነዳጅ ሙሉ ለሙሉ መቋረጡ ተሰምቷል። በመደበኛ ሁኔታ በየወሩ 15 ሚሊዮን ሊትር ነዳጅ ወደ ክልሉ እንደሚገባ ቢጠበቅም አሁን ላይ ወደ ትግራይ የሚገባው ነዳጅ ሙሉ ለሙሉ ተቋርጧል ሲል በጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደር አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ወደ ክልሉ የሚገባው ነዳጅ ሙሉ በሙሉ መቆሙን ማስታወቁን የትግራይ ቴሌቪዥን ዘግቧል። የትግራይ ክልል ጊዜያዊ አስተዳደር የንግድና ኤክስፖርት ኤጀንሲ ባወጣው መግለጫ ከየካቲት ወር 2017 አንስቶ ወደ ክልሉ ይገባ በነበረው ነዳጅና ናፍጣ መጠን ላይ ቅናሽ ሲደረግ መቆየቱን አውስቷል። በዚህ መሰረት ከየካቲት 2017 በፊት በወር ከ12 እስከ 15 ሚሊዮን ሊትር ነዳጅ ይገባ እንደነበር ገልጾ ይህ ግን ወደ 850 ሺህ ሊትር ወርዶ እንደነበር አስታውቋል።
ይሁንና በጥር ወር 2018 ግን ይህም ተቋርጦ ምንም ነዳጅ እንዳልገባ አስረድቷል። በዚህ የተነሳ መደበኛ የህዝብና የመንግስት አገልግሎቶችና መሰረተ ልማት ስራዎችን ማከናወን እንዳልተቻለ የጠቀሰው መግለጫው አይደር ሆስፒታልን ጨምሮ የህክምና ተቋማትን መደበኛና ድንገተኛ አገልግሎቶችን መስጠት እንደተሳናቸው አስረድቷል። በክልል ውስጥ የሚገኙት 93 የነዳጅ ማደያዎችን በነዳጅ እጥረት የተነሳ ለከፍተኛ ኪሳራና ዕዳ መዳረጋቸውን ገልጾም ይህ ሁኔታ የዋጋ ግሽበትን በማስከተሉ የማህበረሰቡን ኑሮ አስቸጋሪ እንዳደረገው አስታውቋል። በትግራይ ክልልና በፌዴራል መንግስቱ መካከል ያለው ግንኙነት ከጦርነቱ ማብቃት በኋላ በተወሰነ መልኩ መሻሻል አሳይቶ የነበረ ቢሆንም በተለይ ካለፈው አንድ ዓመት ወዲህ እየተበላሸና መካሰስ እየተጨመረበት መጥቷል። በክልሉ የተካሄደው ጦርነት በኋላ በሰላም ስምምነት ሲያበቃ ማህበራዊና ኢኮኖሚያዊ እንቅስቃሴዎች ወደ መደበኛ ሁኔታቸው ይመለሳሉ የሚል ጉጉት ነበር። ምንም እንኳን መሰረታዊ አገልግሎቶች ስራ ቢጀምሩም በጦርነት የተጎዳው ኢኮኖሚ እንቅስቃሴም ሆነ የክልሉ አመራር ከማዕከላዊ መንግስት ጋር ያለው ግንኙነት ግን ገና አልጠነከረም። በዚህ ምክንያት አስተዳደሩ የበጀት እጥረት፣ የተፈናቃዮች አለመመለስ እና ሌሎች ጥያቄዎችን ዘውትር ሲያነሳ ይደመጣል። ይህ የፌዴራል መንግስትና የህወሓት አለመግባባት ከቅርብ ጊዜ ወዲህ እያየለ መጥቶ የዳግም ግጭት ስጋት ተፈጥሯል። በትግራይ ጊዜያዊ አስተዳደር ስር የሚገኘው የትግራይ ንግድና ኤክስፖርት ኤጀንሲ ካለፈው ዓመት ጀምሮ ለንግድ ሚኒስቴር፣ ለነዳጅና ኤነርጂ ባለስልጣንና ለኢትዮጵያ ፔትሮሊየም ኮርፖሬሽን የነዳጅ አቅርቦት ማነስን የሚመለከቱ ደብዳቤዎችን መጻፉን ይገልጻል። በመደበኛ ሁኔታ በየወሩ 15 ሚሊዮን ሊትር ነዳጅ ወደ ክልሉ እንደሚገባ ቢጠበቅም ባለፈው ዓመት ወደ 2.09 ሚሊዮን ሊትር እንደወረደና ከጥር 2017 ዓ.ም ጀምሮ በከፍተኛ ሁኔታ መቀነሱን የትግራይ ንግድና ኤክስፖርት ኤጀንሲ ገልጿል። ከዚሁ የካቲት ወር አንስቶም ነዳጅ ወደ ክልሉ መግባት ማቆሙን አስታውቋል። በቀጣይ ርዕሳችን ሶማሊላንድ አምባሳደሯን ወደ እስራኤል ልትልክ ነው። ከሶማሊያ በመገንጠል ራስ ገዝ የሆነችው ሶማሊላንድ ብቸኛውን ሀገራዊ እውቅና ከእስራኤል ያገኘች መሆኑ የሚታወስ ሲሆን የእስራኤል የውጭ ጉዳይ ሚኒስቴር ኤክስ ገጽ መረጃ እንዳመለከተው ከሆነ እውቅናውን ተከትሎ አምባሳደሯን ወደ እስራኤል ልትልክ ነው። የሶማሊያን ሀገራዊ አንድነትና ሉዓላዊነትን በመጣስ ለሶማሌላንድ ሀገራዊ እውቅና ሰጥታለች በሚል ብርቱ ወቀሳና ውግዘት እየደረሰባት ያለችው እስራኤል ለማንም ጆሮ የለኝም በማለት በያዘችው አቋም እንደቀጠለች ትገኛለች። እንደ እስራኤል የውጭ ጉዳይ ሚኒስቴር መረጃ ከሆነ በእስራኤል የሶማሌላንድ አምባሳደር እንዲሆኑ የተመረጡት መሐመድ ሀጌ የተባሉ የሶማሊላንድ ፕሬዝዳንት የቅርብ አማካሪ ናቸው። የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር ከአንድ ወር በፊት ወደ ሶማሊላንድ አምርተው የነበረ መሆኑ የሚታወስ ሲሆን የአምባሳደር ልውውጥ ስምምነትም የተደረገው በዚህ ወቅት ነው ተብሏል። መረጃው እስራኤል የሶማሊላንድን ጉዳይ ጠበቅ አድርጋ በመያዝ በዘርፈ ብዙ የልማት ስራዎች ትስስር ለመፍጠር በሚያስችሏት ጉዳዮች ላይ ጠበቅ አድርጋ እየሰራች መሆኑን አመላክቷል። እንደ ግብፅ፣ ሳውዲ አረቢያና ቱርክ ያሉት ሀገራት ይህንኑ የእስራኤልን የሶማሊላንድ እውቅና አጥብቀው ከመቃወም ባሻገርም በሶማሊያ በጦር የታገዘ እንቅስቃሴን እስከ ማድረግ የደረሱ መሆኑ አይዘነጋም። ወደ ቀጣይ ርዕስ አለፍን። ሶማሊያ ኤርትራ የሚባለውን ዜጋዋን የአየር ኃይል ዋና አዛዥ አደረገች። ሶማሊያ ኤርትራ በሚል ቅጽል ስም የሚጠሩ ዜጋዋን የአየር ኃይሏ ዋና አዛዥ አድርጋ እንደሾመች ዴይሊ ሶማሊያ ባሰራጨው ዘገባ አመላክቷል። ሜጀር ጀነራል አብዲሪሳክ መሐመድ ሃጂ በመባል የሚታወቁት ወታደራዊ አመራር በቀድሞ የሶማሊያ ፕሬዝዳንት ፎርማጆ ዘመን ወደ ኤርትራ ሳዋ ወታደራዊ ማሰልጠኛ ተልከው ወታደራዊ ስልጠናዎችን እንዲወስዱ ከተደረጉት የሶማሊያ ወታደሮች መካከል አንዱ እንደነበሩም ዘገባው ሜጀር ጀነራል አብዲሪሳክ መሐመድ ሃጂ በኤርትራ በነበራቸው ቆይታም ትግርኛን በመማር የሚናገሩ መሆኑን ታውቋል። ሶማሊያ ከተወሰኑ ጊዜያት ወዲህ አየር ኃይሏን ለማዘመን አጥብቃ እየሰራች ትገኛለች። በርካታ ተዋጊ ጀቶችንም ከፓኪስታን ለመግዛት ያዘዘች መሆኑንም እየወጡት ያሉት ዘገባዎች እያመለከቱ ይገኛሉ። ወደ ቀጣይ መረጃ አለፍን። ለኢትዮጵያ ታስቦ እየተዘጋጀ ያለው የሶማሊያ ወደብ። በጎረቤት ሶማሊያ ማዕከላዊ ወደብ የሆነችው ሆብዮ አዲስ የወደብ ግንባታ እያፋጠነች መሆኑ ተዘገበ። ከሰሞኑ ፕሮጀክቱ ከንድፍ ወደ መሬት መሸጋገሩን ዘአፍሪካ ሪፖርት የተሰኘ የዜና ምንጭ ዘግቧል። የኢትዮጵያን የውጭ ንግድ ታሳቢ ያደረገው የፕሮጀክቱ ግንባታ ቀንና ሌሊት እየተፋጠነ ስለመሆኑ የሆብዮ ኢንቨስትመንት ካምፓኒ ገልጿል። ሆብዮ ወደብ በ30 በመቶ ድርሻው በቱርክ ኢንጂነሪንግ ካምፓኒ የተያዘ ሲሆን ሶማሊያ 70 በመቶ ድርሻ እንዳላት ተነግሯል። ለትልልቅ መርከቦችና ለክሬን አገልግሎት እንዲበቃ ጥልቅ የውሃ አካልን በመፍጠር ግንባታው እየተከወነ ነው ተብሏል። የቱርክና ሶማሊያ ካምፓኒዎቹ ሆብዮ ወደብን በአፍሪካ ቀንድ የወደብ ፉክክር ለመስበር ባለመ መልኩ እየገነቡ ስለመሆናቸው ተናግረዋል። ዋነኛ የወደቡ አገልግሎት ትኩረት ኢትዮጵያ መሆኗን የተገለጸው አልሚዎቹ ከሶማሊላንድ በርበራና ከሞቃዲሾ ወደቦች በተሻለ ለኢትዮጵያ ንግድ እንቅስቃሴ አማራጭ ለመሆን እንደመጡ ነው የገለጹት። አዲስ አበባ በየዓመቱ ቢሊዮኖች ከምትከፍልበት ጅቡቲ ወደብ በተሻለ ሌሎች አማራጮችን እንደምትሻ ጥንቷ ሆብዮ ወደብ ይህንን የኢትዮጵያ ፍላጎት አጥንታ የቀረበች ስለመሆኑ ነው ዘገባው ያመለከተው።
አልሚዎቹ በሶማሊያ ካሉ ወደቦች በተሻለ ሆብዮ ወደብ ለኢትዮጵያ ሶማሌ ክልል ቅርብ መሆኗን በማንሳት ከወደብ ወደ መሬት የሚደረገው ጉዞ በሆብዮ በኩል የቀለለ መሆኑን ይናገራሉ። አዲስ አበባን ከህንድ ውቅያኖስ ጋር ለማገናኘት ከሆብዮ የተሻለ የለም ነው ያሉት። ሆብዮ በሶማሊያ ቀደምት ከሚባሉት ወደቦች አንዷ ስትሆን ዘመናዊ መርከቦችና ክሬኖች ባልነበሩበት ዘመን ለማዕከላዊ ሶማሊያ ዋነኛ የንግድ በር የነበረች ቁልፍ ወደብ ናት። ሆብዮን ወደ ታሪካዊ ገናና ስፍራዋ ለመመለስ ስለማቀዳቸው የፕሮጀክቱ ባለቤቶች ለዜና ምንጩ ገልጸዋል። ሆኖም የወደብ ግንባታና ወደ ስራ መግባት ከኢትዮጵያ ይልቅ ሌሎች የወደብ ሰጪዎችና የጸጥታ ጉዳይ ትልቁ ተግዳሮት መሆኑን የተነገረው የሆብዮ ኢንቨስትመንት ካምፓኒ ወደ ኢትዮጵያ አዲስ የባህር ንግድ መስመር ማስመር ቀደም ብለው ከንግዱ ተጠቃሚ ከሆኑ አካላት ፈተና የሚመጣበት ይሆናል ብለዋል። ሆብዮ የኢትዮጵያ ገቢ ወጪ ንግድ ሌላ አማራጭ ሆና ለመቅረብ እየተዘጋጀች ትገኛለች ሲሉም አክለዋል። የሆብዮ ወደብ ቱርክ የነዳጅና ጋዝ ሀብት ፍለጋ ላይ ከተሰማራችባቸው ወደቦች አንዷ ስትሆን ጋዝና ነዳጁን ማውጣት የሚሳካ ከሆነ ወደቧ የቀጠናው ፔትሮል ሎጂስቲክስ ማማ የምትሆንበት እድል ሰፊ መሆኑ ተመላክቷል። የጸጥታና ፖለቲካ ስጋቶች ግን አሁን ፈጠው እንዳሉ ነው። በጸጥታ ጉዳይ ግዛቷ በጠላፊዎችና በባህር ዘራፊዎች አሁንም የምትፈተን ናት። የወደቡ አልሚዎች ከባህር ኃይል ጋር በመተባበር ፕሮጀክቱ ዓለም አቀፍ ስታንዳርዱን ጠብቆ እንዲጠናቀቅና ቀጠናው ከችግር ነፃ እንዲሆን እየሰሩ መሆናቸውን ገልጸዋል። ወደ ቀጣይ ርዕስ ስናልፍ የኢትዮጵያ ሰላም አስከባሪ ጦር በተባበሩት መንግስታት ድርጅት ሜዳሊያ ተሸለመ። በደቡብ ሱዳን የኢትዮጵያ ሰላም አስከባሪ ጦር ከተባበሩት መንግስታት የእውቅና ሜዳሊያ ሽልማት ተበረከተለት። ከሰሞኑ በምዕራብ ደቡብ ሱዳን ግዛት ዋና መቀመጫ በሆነችው የአምቢዮ ከተማ በተደረገ ስነ ስርዓት ነው የኢትዮጵያ ጦር የእውቅና ሜዳሊያ የተሰጠው። ጦሩ እንዳጠቃላይ ከስምሪት ወታደር እስከ ሜካኒክ፣ ከጦር ሜዳ ግንባር እስከ ደጀን ባለው ዝግጁነትና ተሳትፎ ጦር ላበረከተው የሰላም አስተዋጽኦ ነው ሽልማት የተበረከተለት። ሜዳሊያውን ከተቀበሉት መካከል የኢትዮጵያ ሰላም አስከባሪ ጦር አባላት በሜካኒክነት የምታገለግለው ሜጀር ትዕግስት ፈረደ በጦሩ ሰላም ማስከበር ስትሳተፍ ለሁለተኛ ጊዜ መሆኑን ጠቅሳ እያንዳንዱ የምጠግነው መኪና ለሰላም አስከባሪው እንቅስቃሴ ወሳኝ መሆኑን እረዳለሁ ስትል ለዜና ምንጩ ገልጻለች። በሜዳሊያ ስነ ስርዓቱ የተባበሩት መንግስታትና የአካባቢው ባለስልጣናት መታደማቸው ተገልጿል። የተባበሩት መንግስታት ዩኤን ሚሳይል ኮማንደር የሆኑት ሉቴናንት ጀነራል ሞሃን ሰብራማኒን በሰላም ማስከበሩ የተሰዉ አባላት በስነ ስርዓቱ ላይ አስታውሰዋል። በተባበሩት መንግስታት ሰላም ማስከበር ነጭ ባንዲራ ስር 142 ኢትዮጵያውያን ወታደሮች ለተልዕኮ ሕይወታቸውን መስጣታቸውን ገልጸዋል። ሁሉም ሰማያዊ ቆብ ለባሽ ኢትዮጵያውያን ሊመሰገኑ ይገባቸዋል ሲሉም ተሰምተዋል። ወደ ቀጣይ መረጃ አለፍን። ለዩኒቨርሲቲ ተማሪዎች ስለ ምርጫው የወረደው መመሪያ። ትምህርት ሚኒስቴር በመጪው ግንቦት 24 ቀን 2018 ዓ.ም ከሚካሄደው ምርጫ ጋር በተያያዘ ለሁሉም ከፍተኛ የትምህርት ተቋማት ደብዳቤ መላኩ ተሰማ። ቀደም ሲል ተማሪዎች ለምርጫ ወደ ቤተሰቦቻቸው ሄደው እንዲመርጡ ለማስቻል ትምህርት ከምርጫው በፊት ተጠናቆ ተማሪዎች ወደ ቤታቸው እንዲሄዱ አቅዶ የነበረ ሲሆን በአሁኑ ደብዳቤ ያንን ውሳኔ የሻረና ያሻሻለ መመሪያ መተላለፉን የታወቀው ተማሪዎች ፈተና በፍጥነት አጠናቀው ለምርጫው እንዲወጡ ማድረግ በትምህርት ጥራት ላይ አሉታዊ ተጽዕኖ ስለሚያሳድር ለተማሪዎች የፈተና ዝግጅትና ስኬታማነት አስቸጋሪ ስለሚሆን በቅድሚያ የታቀደው አካሄድ ተቀይሯል ተብሏል። በዚህም በትምህርት ሚኒስቴርና በብሔራዊ ምርጫ ቦርድ አመራሮች መካከል በተደረገ ስምምነት መሰረት ተማሪዎች ትምህርታቸውን ሳያቋርጡ እንዲቀጥሉ መወሰኑን የታወቀው። በተሻሻለ ውሳኔ ተማሪዎች በምርጫው ለመሳተፍና ለመምረጥ የሚያስፈልጋቸውን ቀናት ብቻ ተፈቅዶላቸው ወደ አካባቢያቸው ሄደው መርጠው እንዲመለሱ እንደሚደረግ ታውቋል። ስለሆነም ሁሉም ከፍተኛ ትምህርት ተቋማት ተማሪዎች በተፈቀደላቸው ቀናት ውስጥ ሄደው መርጠው እንዲመለሱ አስፈላጊውን ፍቃድ እንዲሰጡ ከትምህርት ሚኒስቴር ማሳሰቢያ ተላልፎላቸዋል። ተማሪዎች ለምርጫ ምዝገባና ለሌሎች ተያያዥ ጉዳዮች እንዲመቻችላቸው ከምርጫ ቦርድ በሚሰጠው አቅጣጫ መሰረት ለቦርዱ አስፈላጊውን እገዛ እንዲያደርጉ ተብለዋል። በአጠቃላይ በትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተፈርሞ ለሁሉም ተቋማት በተላከውና ትክክለኛነቱን ባረጋገጥነው በዚህ ደብዳቤ ከምርጫው ጋር ከተያያዘ የዩኒቨርሲቲ ተማሪዎች ትምህርታቸውን ሙሉ በሙሉ አቋርጠው ወደ ቤት አይሄዱም፣ ይልቁንም ለመምረጥ የሚያስፈልጋቸውን የተወሰኑ ቀናት ፍቃድ አግኝተው ምርጫ መርጠው እንዲመለሱ የሚል መሆኑ ተዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።